ships going that direction just in case. We have a big flotilla going in that direction. በመካከለኛው ምስራቅ ሰማይ ላይ የጦርነት ደመና ያጠላ ነው። በአሜሪካ የጦር ሰፈሮች ላይ የተሰነዘሩ ያሉ ጥቃቶችና ከዋሽንግተን የሚወጡት ጠንካራ ማስጠንቀቂያዎች ዓለምን ስጋት ላይ ጥለዋል። ዛሬ በትንታኔያችን አሜሪካና ኢራን ወደ ቀጥተኛ ጦርነት ሊያመሩ ይችላሉ የሚለውን ጥያቄ እንመረምራለን። The clock is ticking in the Middle East. US warships are closing in. በኢራቅና ሶሪያ ድንበር በአሜሪካ ጦር ላይ የተሰነዘረው ጥቃት የሁኔታውን አሳሳቢነት ወደ አዲስ ምዕራፍ አሸጋግሮታል። የጥቃት የመጣው የኢራን ደጋፊ የሆኑትና በራሷ በኢራን የሚደገፉት የኢራቅ ታጣቂዎችና ሂዝቦላ አሜሪካ ከግዛቱ ካልወጣች እርምጃ እንወስዳለን ብለው ዝተው በነበረበት ማግስት ነው። በአሜሪካና በኢራን መካከል ያለው ውጥረት ዳግም እየበረታ ባለበት በአሁኑ ጊዜ የአሜሪካ የጦር መርከቦች ወደ ቀጠናው ደርሰዋል። ይህንንም ተከትሎ አሜሪካ በኢራን ላይ ጥቃት ልትሰነዝር ትችላለች የሚል ስጋትም አንዣቧል። የሂዝቦላህ ዋና ጸሐፊ ናኢም ቃሲም በኢራን ላይ የሚፈጸም ጥቃት በእነሱም ላይ እንደተፈጸመ የሚቆጠር እንደሆነ ገልጸው የአዲስ ጦርነት ነበልባል አጠቃላይ ቀጠናውን የሚለበልብ ይሆናል ሲሉ ማስጠንቅቀዋል። የቡድኑ መሪ በተጨማሪም በኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላ አሊ ላይ የተደረገው የመግደል ሙከራ በመካከለኛው ምስራቅና በዓለም መረጋጋት ላይ የሚፈጸም የሽብር ጥቃት ሲሉ ተናግረዋል። ይህ በእንዲህ እንዳለ በኢራን የሚደገፉ ኢራቅ ውስጥ የሚገኙ ታጣቂ ቡድኖች በተመሳሳይ በኢራን ላይ ከአሜሪካና ከእስራኤል ጥቃት የሚፈጸም ከሆነ ከኢራን ጎን ለመሰለፍ ዝግጁ መሆናቸውን አሳውቀዋል። ከዚህ ጋር ልብ ማለት ያለብን ኢራን ፕሮክሲ ዋር ወይንም በሌሎች ወኪል ታጣቂዎች የመዋጋት ስልቷን ወደ ከፍተኛ ደረጃ ማሸጋገሯን ነው በማለት የዘርፉ ልሂቃን ያብራራሉ። ሂዝቦላህ በሊባኖስ በኩል የኢራቅ ታጣቂዎች ደግሞ ከውስጥ ሆነው አሜሪካን ለማጥቃት እየተዘጋጁ ይገኛሉ። የዚህ አመጽ ዋና ዓላማ ደግሞ ግልጽና አጭር ነው። አሜሪካ ለእስራኤል የምታደርገውን ድጋፍ እንድታቆምና ቀጠናውን ለቃ እንድትወጣ ማስገደድ። ነገር ግን ዋሽንግተን ጉዳዩን በዝምታ መመልከትን ምርጫዋ ያላደረገች ሲሆን ፕሬዝዳንቱ በመረጥነው ጊዜና ቦታ ተገቢውን ምላሽ እንሰጣለን ሲሉ ዛቻቸው ልከዋል። ይህ ማለት ግን ወደ ቀጥተኛ ጦርነት መግባት ማለት ነው ወይ ለሚለው ጥያቄ እስካሁን ግልጽ ምላሽ አልተገኘለትም። ወደ ኢራቅ ፖለቲካ ስንመለስ ደግሞ ነገሩ ይበልጥ ይወሳሰባል። ፕሬዝዳንት ትራምፕ በሰጡት መግለጫ ኢራቅ የኢራን ወዳጅ የሆኑትን ኑሪ አልማሊክን በጠቅላይ ሚኒስትርነት የምትሾም ከሆነ አሜሪካ ድጋፏን እንደምታቆም አስታውቀዋል። ፕሬዝዳንት ትራምፕ የቀድሞ የኢራቅ ጠቅላይ ሚኒስትር ኑሪ አልማሊክ በድጋሚ ወደ ስልጣን የሚመጡ ከሆነ አሜሪካ ለኢራቅ የምታደርገውን ድጋፍ እንደምታቆም አስጠንቅቀዋል። ከኢራን ጋር የጠበቀ ግንኙነት ያላቸው ማሊክ ባለፈው ቅዳሜ በሺአ መሪዎች ጥምረት የጠቅላይ ሚኒስትርነት እጩ ሆነው ተመርጠዋል። ታዲያ ይህንን ክስተት ተከትሎ የአሜሪካው ፕሬዝዳንት በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባሰፈሩት ጽሑፍ ሚሊክ በጣም መጥፎ ምርጫ መሆናቸውን በመግለጽ ባለፈው ጊዜ ሚሊክ በስልጣን ላይ በነበሩበት ወቅት ሀገሪቱ ወደ ድህነትና ሙሉ ቀውስ ውስጥ ገብታ ነበር ብለዋል። ከ2006 እስከ 2014 ዓ.ም በስልጣን ላይ የነበሩት ሚሊክ የስልጣን ዘመናቸው በጎሳ ግጭቶች የታወቀ ነበር። አይኤስ ወይንም ኢስላሚክ ስቴት የሀገሪቱን ሰፊ ክፍሎች በተቆጣጠረበት ወቅትም ከስልጣን እንዲወርዱ ተደርጓል። ሚሊክ ባሳለፍነው ቅዳሜ ኮኦርዲኔሽን ፍሬምወርክ በተባለው የሺአ ጥምረት ድጋፍ ከተሰጣቸው በኋላ በፕሬዝዳንቱ በኩል በእጩነት መቅረብም ነበረባቸው። ታዲያ የኢራቅ ፓርላማ ማክሰኞ ዕለት ፕሬዝዳንት ለመምረጥ ተቀጥሮ የነበረ ቢሆንም በእጩ ላይ ስምምነት ባለመድረሱ ምርጫው መራዘሙም ይታወሳል። በባግዳድ የሚገኙት ተደማጭነት ያላቸው የሺአ ቡድኖች በሺአ መሪዎች ከምትተዳደረው ጎረቤት ሀገር ኢራን ጋር የተለያዩ የጥቅም ትስስሮች ያላቸው ቢሆንም ዋሽንግተን ከኢራን ጋር ግንኙነት ያላቸው ቡድኖችን በኢራቅና በቀጠናው ላይ ያላቸው ተጽዕኖ እየጨመረ መምጣቱ ስጋት እንደፈጠረባት በተደጋጋሚ እየገለጸች ትገኛለች። ትራምፕ ሚሊክ ከተመረጡ አሜሪካ ሀገሪቱን ከእንግዲህ አትረዳም እያሉ ሲሆን ያለ አሜሪካ ድጋፍ ሀገሪቱ እንደ ሀገር የመቆም እድሏ ዜሮ እንደሆነም ተናግረዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ከወቅቱ ጠቅላይ ሚኒስትር
መሐመድ ሺአ አልሱዳኒ ጋር እሁድ ዕለት ባደረጉት የስልክ ንግግር ሚሊኪ ከኢራን ጋር ስላላቸው ግንኙነት ያላቸውን ስጋት ገልጸው በኢራን ቁጥጥር ስር ያለ መንግስት የኢራቅን ብሔራዊ ጥቅም ሊያስቀድም አይችልም ብለዋል። ትራምፕ በተደጋጋሚ የሌሎችን ሀገራት ምርጫ ጣልቃ በመግባት የተለመደውን ዲፕሎማሲያዊ አሰራር ሲጥሱ እየተስተዋሉ ነው። ከዚህ ቀደም በፖላንድ፣ ሮማኒያና ሆንዱራስ የቀኝ ዘመም እጩዎችን መደገፋቸውም የሚታወስ ነው። የአሜሪካ ጦር የቀድሞውን የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን በኒውዮርክ ፍርድ ቤት እንዲቀርቡ በቁጥጥር ስር መዋሉም የቅርብ ጊዜ ትውስታ ነው። ሚሊኪ ኢራቅን መምራት የጀመሩት እንደ ኤሮፓውያን አቆጣጠር በ2003 አሜሪካ መር ወረራ ተካሂዶ ሳዳም ሁሴን ከስልጣን ተወግደው ከተገደሉም በኋላ ነበር። ሚሊኪ በስልጣን ላይ በነበሩበት ወቅት በኩርድ በሱኒና በሺአ ቡድኖች መካከል ያለው ግጭት ተባብሶ የነበረ ሲሆን በተቃዋሚዎች ላይ ይወስዱት የነበረው ጠንካራ እርምጃም የሱኒ ጽንፈኛ የሆነውን የአይኤስ ቡድን እንዲጠናከር ምክንያት ሆኗል ተብሎ ይተቻል። በአሁኑ ወቅት ኢራቅ በአሜሪካ ዶላርና ወታደራዊ ድጋፍ ላይ መገኘቷ በራሷ የማትተማመንና ሉዓላዊነቷን ለማስከበር የምትፈራ ልፍስፍስ ሀገር አድርጓታል በማለት ተንታኞች ይተቻሉ። ይህ ሁሉ ባለበት ሁኔታ በቴህራን ጎዳናዎች ደግሞ ሌላ ድምጽ ይሰማል። ተቃዋሚዎች ገንዘባችን ለታጣቂዎች ሳይሆን ለኑሯችን ይዋል እያሉ የተቃውሞ ድምጽ በማሰማት ላይ ይገኛሉ። ይህ የውስጥ ጫና የኢራንን መንግስት የውጭ ፖሊሲ ሊያለዝበው ይችላል ወይንስ መንግስት ትኩረቱን ወደ ውጭ ጦርነት በማዞር የውስጥ ተቃውሞውን ለማፈን ይሞክራል? የዓለም ፖለቲከኞች በትኩረት የሚከታተሉት ጉዳይ ሆኖ ይቀጥላል። በሌላ በኩል ከጦርነት መሳሪያው ባሻገር የኢኮኖሚ ፍልሚያውም እየተፋፋመ ይገኛል። የኢራን ሪያል ዋጋ መውደቅ፣ የነዳጅ ሽያጭ እገዳና የኑሮ ውድነት ኢራንን አጣብቂኝ ውስጥ የከተቱ ጉዳዮች ናቸው። በዚህ በኩል አሜሪካ የምትከተለው የከፍተኛ ጫና ፖሊሲ ኢራንን ወደ ድርድር ጠረጴዛ ያመጣት ይሆን የሚሉ ሀሳቦችም በመነሳት ላይ ይገኛሉ። አሁን ያለንበት ወቅት ግን ከወትሮው ለየት የሚል ሲሆን በተለይም በጋዛ እየተካሄደ ያለው ጦርነትና በቀይ ባህር ላይ የሚታየው የሁቲዎች ጥቃት አሜሪካና ኢራንን ወደ ቀጥተኛ ጦርነት ሊያስገባቸው ይችላል የሚል ስጋትን ፈጥሯል። በቅርቡ በጆርዳን በሚገኘው የአሜሪካ የጦር ሰፈር ላይ በደረሰው ጥቃት የአሜሪካን ወታደሮች መገደላቸው ዋሽንግተን በኢራን በሚደገፉ ታጣቂዎች ላይ የአየር ጥቃት እንድትፈጽምም አድርጓታል። ሁለቱም ሀገራት ቀጥተኛ ጦርነት እንደማይፈልጉ እየገለጹ ቢሆንም በስህተት ወይንም በትንሽ ግጭት ምክንያት ወደ ሰፊ ጦርነት የመግባት አጋጣሚው ግን አሁንም እየሰፋ ነው። ኢራን ዩራኒየምን የማበልጸግ ስራዋን ከመቼውም ጊዜ በላይ አሳድጋለች። ይህ ደግሞ ለአሜሪካና ለእስራኤል ቀይ መስመራቸው ነው። በአሜሪካ በኩል ምርጫ መቃረቡ፣ በኢራን በኩል ደግሞ የኢኮኖሚ ችግሮችና የውስጥ ተቃውሞዎች መኖራቸው ለዲፕሎማሲያዊ ንግግር እድሉን ያጠቡታል። ቀጥተኛ ጦርነት ለሁለቱም ወገን አዋጭ አይደለም የሚሉት ዓለም አቀፍ የፖለቲካ ተንታኞች አሜሪካ ሌላ ረጅም ጦርነት ውስጥ መግባት እንደማትፈልግ ያትታሉ። ኢራንም ኢኮኖሚዋ የፈራረሰ በመሆኑ ሙሉ ጦርነትን መቋቋም ትቸገራለች። ታዲያ ዓለምም ትንፋሿን ውጣ የምትጠብቀው ይህንኑ ክስተት ነው። ዋሽንግተን የምትሰጠው ወታደራዊ ምላሽና የቴህራን ቀጣይ እርምጃ የ2026 የዓለም ፖለቲካ ትልቅ ክስተት መሆኑ አይቀሬ ነው። የኢራንና የአሜሪካ ቅራኔ ትናንት የተፈጠረ ባይሆንም አሁንም ትኩሳቱ ከመብረድ ይልቅ መፋጀቱን ቀጥሏል። እንደ ኤሮፓውያን አቆጣጠር በ1979 የተካሄደው የኢራን አብዮትና በቴህራን የሚገኘው የአሜሪካ ኤምባሲ መያዝን ተከትሎ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ከተቋረጡ 4 አስርት ዓመታት አልፈዋል። ይሁንና ባሳለፍናቸው ዓመታት አሜሪካ ኢራን የኒውክሌር ቦምብ ልታመርት ነው በሚል ስጋት በተለያዩ ጊዜያት ጠንካራ ማዕቀቦችን ስትሰጥ ሰንብታለች። በሊባኖስ ሂዝቦላህ፣ በየመን ሁቲዎች እንዲሁም በጋዛ ሐማስ የሚንቀሳቀሱ ቡድኖች በኢራን የሚያገኙት ድጋፍም ለአሜሪካ የራስ ምታት መሆኑን አላቆምም። ይህንንም ራስ ምታት ለማብረድ አሜሪካ የበቀል በትሯን በኢራን ላይ ከማሳረፍ አልቦዘነችም። አሜሪካ በኢራን ላይ የጣለችው ማክሲመም ፕሬሸር ፖሊሲ የኢራንን ኢኮኖሚ በእጅጉ እየፈተነ ይገኛል። ታዲያ የዚህ ሁሉ መፍትሄ ምንድነው? ብዙዎች እንደሚሉት የሁለቱ ሀገራት ሰጣ ገባ ቀዝቃዛ ጦርነት ሆኖ ይቀጥላል። ሆኖም ግን በሁለቱ ሀገራት መካከል ያለው ጉዳይ በሚከተሉት ሁለት መንገዶች መካከል ያለ ምርጫ እንደሚሆን በዘርፉ ያሉ ምሁራን ያስረዳሉ። አንደኛው አሜሪካና ኢራን በድብቅ ድርድሮች አማካኝነት ውጥረቱን የሚያረግቡበት መንገድ ሲሆን፣ ሌላኛው ደግሞ በክልላዊ ተኪ ኃይሎች በኩል የሚደረገው ፍጥጫ ቀጥሎ ቀጠናውን ይበልጥ ወደ አለመረጋጋት መውሰድ ይሆናል። ለማጠቃለል ያህል
የኢራንና የአሜሪካ ግንኙነት በአሁኑ ወቅት በጥጥ ላይ ያለ እሳት ሆኖ ቀጥሏል። የዓለም ማህበረሰብ ስጋትም ይህ እሳት ተቀጣጥሎ መካከለኛው ምስራቅንና የዓለምን የነዳጅ ገበያ እንዳያመሰቃቅለው ነው። ሆኖም ግን በአጋጣሚ የሚፈጠር አንድ ስህተት ወይንም ሚስ ካልኩሌሽን ቀጠናውን ወደማይመለስ እሳት ውስጥ ሊከተው እንደሚችል ግልጽ ነው። ዘገባውን ስናዘጋጅ ሮይተርስን፣ ቢቢሲንና ስፑትኒክስን በዋቢነት ተጠቅመናል።